የሀገሪቱን የተፈጥሮ ሀብት የሚንከባከቡ ግለሰቦችና ተቋማት የስርዓተ ምህዳር አገልግሎት ክፍያ እንዲያገኙ የሚያስችል አዋጅ መዘጋጀቱ ተፈጥሮን በዘላቂነት ለመጠበቅ አስፈላጊ መሆኑን የፌዴራል አካባቢ ጥበቃ ባለስልጣን አስታውቀዋል። ባለስልጣን መስሪያ ቤቱ ይህንን ያስታወቀው ባዘጋጀው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ዛሬ በመከረበት ወቅት ሲሆን ረቂቅ አዋጁ በተለይ አርሶ አደሮችንና የደን ባለቤቶችን ይበልጥ ተጠቃሚ ያደርጋልም ተብሏል። መድረኩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። እንከታተለው። በሕዝብ እንደራሴዎች ምክር ቤት የውሃ መስኖና ቆላማ አካባቢ ጉዳዮች ቋሚ ኮሚቴ በፌዴራል አካባቢ ጥበቃ ባለስልጣን በተዘጋጀው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ዛሬ ተወያይቷል። የተዘጋጀው ረቂቅ አዋጅ የፌዴራልና የክልል ተቋማትን እንዲሁም የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶችን ልዩ ፍላጎት ከግምት ያስገባና የስርዓተ ምህዳር አገልግሎት ክፍያ የአሰራር ስርዓትን የሚዘረጋ መሆኑን ባለስልጣኑ አሳውቋል። በአዋጁ መሰረት አርሶ አደሮችና አርብቶ አደሮች፣ የደን ባለቤቶች እንዲሁም መንግስታዊና መንግስታዊ ያልሆኑ ተቋማት የስርዓተ ምህዳር አገልግሎት ክፍያ ገቢ ያገኛሉ ነው የተባለው። ይኸው የስርዓተ ምህዳር አገልግሎት ክፍያ የአሰራር ስርዓትን የሚበይነው ረቂቅ አዋጅ በተለይም የአፈር ለምነትን እንዲሁም የውሃ አካላትን ደህንነት ከማስጠበቅ ባሻገር ደኖችንም ከጭፍጨፋ ይታደጋቸዋል ተብሏል። በመድረኩ የተገኙት ባለድርሻ አካላትም ረቂቅ አዋጁ የተፈጥሮ ሀብት ጥበቃ የሚንከባከቡ አካላት ክፍያ እንዲያገኙ የሚያስችል በመሆኑ ቢሻሻሉ ያሏቸውን ሀሳቦች አንስተዋል። ክፍያ የሚፈጽም አንድ የተወሰነ ስነ ምህዳር ሁኔታን የማሻሻል የመጠበቅ ዓላማን ለሚያደርጉ የመሬት አያያዝ ስርዓቶች ነው ይላል። ስነ ምህዳሩ መሬት ላይ ያለ ብቻ አይደለም። ውሃ ላይ ሊኖር ይችላል፣ አየር ላይ ሊኖር ይችላል፣ ወይም ሌላ ቦታ ላይ ሊኖር ይችላል። አርሶ አደሮቻችን ትንንሽ መሬት ነው ያላቸው፣ የይዞታ ማረጋገጫ ደብተር አላቸው። ያንን ሪኮግናይዝ ያደርጋል ወይ? ሪሊ የመንግስት ጥቅም በዚህ አዋጅ ውስጥ ክሊር አልሆነም። ሜቢ ወደፊት በሚወጣ መመሪያ አድሬስ የሚደረጉ ነገሮች ሊኖሩ ይችላሉ። ነገር ግን አዋጁ ላይ መሰረት ሊኖረው ይገባል፣ መመሪያው ማለት ነው። ለተነሱ ሀሳቦች ማብራሪያ የሰጡት የባለስልጣኑ ዋና ዳይሬክተር ሌሊሴ ነሜ የሀገሪቱን የተፈጥሮ ሀብት የሚንከባከቡ ግለሰቦችና ተቋማት የስርዓተ ምህዳር አገልግሎት ክፍያ እንዲያገኙ የሚያስችል አዋጅ መዘጋጀቱ ተፈጥሮን በዘላቂነት ለመጠበቅ አስፈላጊ መሆኑን የጠቀሱት ዋና ዳይሬክተሩ አክለውም በዝግጅት ሂደት ላይ ያለው ረቂቅ አዋጅ ከዚህ ቀደም የወጡ ስርዓተ ምህዳርን የሚመለከቱ አዋጆችን ለመተግበር ቁልፍ ሚና እንዳለውም አስረድተዋል። ደን ብንል ከደን ጋር ተያይዞ የስነ ምህዳር አገልግሎት ክፍያ መክፈል ግዴታ ነው የሚል የአስገዳጅ ሁኔታዎች አሉ። በተመሳሳይ የግብርና ሚኒስቴር ያወጣቸው አዋጆች አሉ። ነገር ግን እንዴት ይከፈላል፣ በምን መልኩ ይሄዳል የሚለውን ስርዓት ስላልነበረ አሁን የአካባቢ ጥበቃ ባለስልጣን ያመጣው ስርዓቱን ነው ማለት ነው። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ ሀምዛዬ በበኩላቸው ስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ከጸደቀ በኋላ የህዝብ ጥያቄና ቅሬታ እንዳይፈጠርበት የቃላት እንዲሁም ከሌሎች አዋጆች ጋር ተዛማጅ እንዲሆን በድጋሚ መታየት ይኖርበታል ብለዋል። እንደ አንዳንድ አዋጆች በወጡ በሳምንታቸው ወይም በሁለት ሳምንታቸው እንደገና ጭቅጭቅ ፈጥረው ይሻሻሉ የሚል እንዳይፈጠር ትርጉሞች ተዛማጅነት ሊኖራቸው ይገባል። ተሸጋጋሪ መሆን አለባቸው። አንዱ ከሌላው ጋር ተዛማጅ የሆነ ተሸጋጋሪ የሆነ ትርጉም ሊኖራቸው ይገባልና ይህን አዋጅ ለማስተካከል ብቻ አይደለም፣ በሌሎች አዋጆች የተሳሳቱ ኮንሰፕቶችም ካሉ አክቹዋሊ እንዲስተካከሉና ተሸጋጋሪ ሀሳቦቹ ተሸጋጋሪ እንደሆኑ ለማድረግ የሚያስችል ስለሆነ ነው። ዛሬ ውይይት የተደረገበት የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ 7 ክፍሎች ያሉት ሲሆን በ16 አንቀጾችና በሌሎች ንዑሳን አንቀጾች የተዋቀረ ነውም ተብሏል። በተጨማሪም በዚህ አዋጅ መሰረት በተፈጥሮ ሀብት ጥበቃ ላይ ለተሰማሩ ግለሰቦችና ተቋማት የሚከፈለው ክፍያ በስምምነት ላይ የተመሰረተና በዚህ ዘርፍ ከተሰማሩ በጎ ፈቃደኛ ግለሰቦችና ድርጅቶች የሚገኝ ስለመሆኑ ነው የተጠቆመው።